ያለ ኦክሲጅን የሰው ልጅ መኖር የሚችለው ከ3 እስከ 4 ደቂቃ ያህል ብቻ ነው። ኦክሲጅን ምን ያህል ጠቃሚ ብቻ ሳይሆን ለመኖር አንገብጋቢ የሆነ ጋዝ መሆኑን ያሳየናል። የሕክምና ኦክሲጅን ደግሞ ለሕሙማን እጅግ መሰረታዊና በሕይወት ለመኖር አስፈላጊ ነው። ጤና ሚኒስቴር ባለፉት 5 ዓመታት የኦክሲጅን አቅርቦትን ለማሳደግ በርካታ ጥረቶችን አድርጓል። በአገራችን 3 ከነበረበት የኦክሲጅን ማምረቻ ወደ 58 ማሳደግ ተችሏል። ኦክሲጅን በዓለም አቀፍም ደረጃ በሀገራችንም ከፍተኛ ትኩረት የተሰጠው ሕይወት አድን ግብአት ተብሎ በጤና ተቋም ውስጥ በከፍተኛ ደረጃ ክትትል የሚደረግበት እንደሆነ ይታወቃል። ከሌሎች መድኃኒቶች ጋር እኩል የሚታይ የኦክሲጅን እጥረት ማለት በቀጥታ ለሞትና ለከፋ አደጋ የሚጋለጥ ችግር ስለሆነ ጤና ሚኒስቴር ባለፉት ዓመታት ከፍተኛ ትኩረት አድርጎ ስራበት ቆይቷል። በተለይ ደግሞ ከኦፕሬሽን አገልግሎት ጋር ተያይዞ እነዚህ ሜጀር ሰርጀሪ የምንላቸው ከፍተኛ ሰርጀሪዎች ለማደንዘዣ ሲሰጥ ኦክሲጅን የግድ ነው የሚሆነው ማለት ነው። እንዲህ አይነት አገልግሎት ላይ ኦክሲጅን ወሳኝ ስለሆነ በእጅጉ ለማስፋፋት ጥረት ተደርጓል። በመንግስት በክልላችን አንድም ኦክሲጅን ማምረቻ አልነበረም ማለት ይቻላል እስከ 2013 አካባቢ። አሁን ላይ የሜዲካል ኦክሲጅን አቅራቦት ወደ 8 የሚጠጉ የሜዲካል ኦክሲጅን ማኑፋክቸሪንግ አለ ኦሮሚያ ውስጥ፣ የግል ወደ 8 አለ። አጠቃላይ እነዚህን ስንደምር ወደ 11 የሚጠጉ አሁን ላይ ኦክሲጅን እያመረቱ ያሉ ፋብሪካዎች አሉ። የኮሮና ጊዜ ኦክሲጅን ዋናው ችግር ነበር። 3 ተቋም ብቻ ነበር ኦክሲጅን የሚያመርተው። ሽሚያ ነበር፣ ልመና ነበር። ታውቃላችሁ አሁን 58 ገና ተቋማት ኦክሲጅን ያመርታሉ። just 3-4 years ከ3 58 ከደረስን በሚቀጥለው ደግሞ 150 200 ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት። በይበልጥ የቀዶ ሕክምና፣ የድንገተኛ ሕክምና፣ የጨቅላ ሕፃናትና የአዋቂ ጽኑ ሕክምና ክፍሎችና ሌሎችም የሕክምና ክፍሎች በስፋት የሕክምና ኦክሲጅን ይጠቀማሉ። በየጤና ተቋማቱ በቂ የሕክምና ኦክሲጅን አቅርቦት በመኖሩ ባለሙያዎች የተሟላና አስተማማኝ የሕክምና አገልግሎት ለመስጠት አስችሏቸዋል። በተለይ የጽኑ ሕሙማንና የኦፕሬሽን ክፍል አካባቢ ላይ በብዛት ኦክሲጅን የምንጠቀምባቸው የሕክምና ክፍሎች ናቸው። በዚህ ምክንያት ኦክሲጅን እጥረት በማጋጠሙ ምክንያት ለስራ ከፍተኛ ችግር ይፈጠር ነበረ። ሪፈርም ለማድረግ የምንገደድባቸው ሲቹዌሽኖች ነበሩ። አሁን ግን እዚሁ በቅርበት ነው ያለው። ለተለያዩ የሕክምና ክፍሎች ኦክሲጅን የሚፈልጉ የሕክምና ክፍሎች በቂ ኦክሲጅን በቂ ሁኔታ ይቀርብላቸዋል። አሁን ለታካሚው ትልቅ የሆነ ጥራት ያለውን አገልግሎት ለመስጠት የሚረዳ ነው። እንደዚሁም ለጤና ባለሙያውም በሚሰጠው ሕክምና አገልግሎት ላይ ጥራት ያለውን አገልግሎት በልበ ሙሉነት ለመስጠት ቅድም እንደተባለው እነዚህ ከመተንፈሻ አካል ጋር የተገናኙ በሽታዎችን ለማከም አብዛኛዎቹ የሜዲካል ኦክሲጅን ወይንም የሕክምና ኦክሲጅንን ይፈልጋሉ። ስለዚህ ለጤና ባለሙያው ይሄ ነገር አለ ማለት በልበ ሙሉነት አገልግሎቱን መስጠት ማከም፣ እንደዚሁም የክሊኒካል አውትካሙ በጣም እንዲሻሻል ያደርጋል። በኦክሲጅን እጥረት የሚመጣውን የሞት ቁጥር በጣም ይቀንሳል። የአገልግሎት አሰጣጥ ጥራቱን ያሻሽላል። አክሞ የማዳን ሽፋናችንን በአንድ በኩል አሳድጎልናል ማለት ነው። በሁለተኛ መንገድ ደግሞ ምናልባት እንግዲህ የሞት ምጣኔም በእጅጉ እና በታቀደው መሰረት እየቀነስን ያለን። የተኝቶ ሕክምና ሞት ቀንሷል። የጨቅላ ሕፃናት ሞት ቀንሷል። የእናቶችን ሞት ቀንሷል። እሱ ብቻ ሳይሆን ጽኑ ሕሙማን ላይ ያሉና ድንገተኛ ክስተት በሚከሰትበት ሰዓት ያለው ሞትም ከአስቀመጥነው ግብ አኳያ እየቀነሰ ነው የመጣው ማለት ነው። በሕክምና ኦክሲጅን እጥረት ምክንያት በርካታ እናቶችና ሕፃናት ለሞትና ለስቃይ ይዳረጉ ነበርም። ሆስፒታሎችም በከፍተኛ ገንዘብ ከአዲስ አበባ በማስመጣት ችግሩን ለመፍታት ጥረት ሲያደርጉ ቆይቷል። ለግዥ ብቻ በዓመት በሚሊዮን የሚቆጠር ገንዘብ ወጪ ያደርጋሉ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ለኦክሲጅን ግዢ በዓመት ከ6 እስከ 7 ሚሊዮን ብር ያወጣ ነበር። በእኛው በሆስፒታላችን በመመረቱ ግን ቢያንስ ከግማሽ በላይ የሆነውን ወጪ ቀንሰነዋል ማለት እንችላለን። በዓመት ከ8 እስከ 11 ሚሊዮን ብር ለኦክሲጅን ግዢ ወጪ እናደርግ ነበር። የሚገጥሙን የነበረው የበጀት ኮንሰምሽኑ ብዙ ነው የነበረው። አስተዳደር ስርዓቱ ሰንሰለቱ ረጅም ነው የነበረው።
የግዢ ስርዓቱ ሰንሰለቱ ብዙ ነው የነበረው። ኢንኮንቪኒየንሶች ነበሩ። ስለዚህ እነዛን ሁሉ አሁን ይሄ ማሽን ስራ በመጀመሩ ቀርቷል። ኦክሲጅን ኢምፕላንት ባልነበረበት ወቅት ከዚህ ከጋምቤላ ጠቅላይ ሆስፒታል እስከ አዲስ አበባ ድረስ ነበር ይኬድ የነበረው። እንግዲህ የጋምቤላና የአዲስ አበባ ዲስታንስ በምንመለከት ወደ 677 ወይም 777 ኪሎ ሜትር ነው። ስለዚህ ከዚህ ወደዛ ኦክሲጅን ለማምጣት ብዙ ችግር ውስጥ ነበር። አንድ የሆስፒታል አቅምም የለውም። ከኤንጂኦስ ናቸው ተለምኖ ወይም በእነሱ እርዳታ አማካኝነት ሄደው ኦክሲጅን ሲያመጡልን የነበረ። በዛ ሰዓት ደግሞ በጣም ብዙ ችግሮች አሉ። ኦክሲጅን በሌለበት ሰዓት በኦክሲጅን እጥረት ምክንያት የብዙ ሰው ህይወት ሲያልፍ እንደነበረ ጤና ሚኒስቴር ፎከስ እያደረገ ሞር ወደ ገጠር አካባቢም ዲስትሪቢዩሽኑን ፌር እንዲሆን በተለይ ወደ ጋምቤላ፣ አፋር በጣም አስቸጋሪ የሆኑ ቦታና ሰው ብዙ ኪሎ ሜትር አቋርጦ የሚሄድበትና ኦክሲጅን ፕላንት የሚያገኝበት ለምሳሌ ወደ ሶማሌ መውሰድ ትችላለች እና እንደዛም የማዳረስ ስራ እየተሰራ ነው። ለዛም የራሱን የቻለ ክራይቴሪያ አለ። እንደምናውቀው የጤና ስርዓታችን የመጨረሻ ግባችን ሞትንና ህመምን መቀነስ ነው። ስለዚህ በቅርብ ጊዜ ጥናቶች የተለያዩ ጥናቶች እንደሚያሳዩ የእናቶች የህፃናት ሞት እየቀነሰ እየመጣ ነው። የሰዎች የመኖር እድሜ በጣም እየጨመረ እየመጣ ነው ያለው። በጽኑ ህመማን ክፍል ገብቶ እየሞቱ ያለው ቁጥር እየቀነሰ ነው እየመጣ ያለው። ስለዚህ ይሄ ሁሉ የሚያሳየው በኦክሲጅን ፕላንት አቅርቦት ብቻ ሳይሆን የተለያዩ በጤና ስርዓታችን ውስጥ ምንሰራቸው የአቅርቦት የአቅም ግንባታ ስርዓታችን የተደራሽነት ስርዓታችን ድምር ውጤቱ አንድ ላይ የሚያመጣው ኢምፓክት ነው ብለን እናምናለን። የህክምና ኦክሲጅንን የሚያመርቱ ሆስፒታሎች ከዚህ ቀደም በግዢና በማጓጓዝ ሂደት በሚፈጠር መስተጓጎል ይቸገሩ የነበሩ ሆስፒታሎች አሁን ላይ የራሳቸውን ኦክሲጅን ፍላጎት ከማሟላት አልፈው በአቅራቢያቸው ለሚገኝ ጤና ተቋማት ማቅረብ ችለዋል። ሆኖም የሆስፒታል ብቻ አይደለም አሁን የተጠቀመው። ከዚህ ሆስፒታል ላይ ኦልሞስት 9 ሆስፒታል አለ። ከሱ ሪቨራል ፖይንት የሆነበት ያ 9 ሆስፒታል ከዚህ መጥቶ እየወሰደ ነው ኦክሲጅኑን ማለት ነው። የ13ቱን ብቻ እንኳን እንደምሳሌ ብነግርሽ ወደ 183 የህክምና ተቋማቶች ከነሱ ማግኘት ይችላሉ ኦክሲጅን። በዛው ወደ 34 ሚሊዮን አካባቢ ብር መታደግ ቻችሏል ማለት ነውና ስለዚህ አንዱ የፕላንት ዲስትሪቢዩሽኑን ማስፋት ነው። ሁለተኛ ደግሞ ስናሰፋ ደግሞ ፍትሃዊ ማድረግ ነው። ዝም ብሎ ከተማ ላይ ብቻ እንዳይሆን ወደ ክልል አካባቢም እንዲሄድ ገጠር አካባቢ ያለው ህብረተሰብም እንዲያገኝ የማድረግና ተደራሽ የማድረግ ነው። ጥራት ያለው የህክምና ኦክሲጅንን በተገቢው መንገድ ለመጠቀምና ቀጣይነት ያለው የኦክሲጅን አቅርቦት ለማዳበር ከአጋር ድርጅቶች ጋር በስፋት እየተሰራ ነው። ክሊንተን ሄልት አክሰስ ኢኒሺየቲቭ ስለ ኦክሲጅን ማሰብ የጀመረው ወይም መስራት የጀመረው ወደ 2015 በፈረንጆቹ አቆጣጠር ነው። እንግዲህ ቻይ የሰራቸው ቀጥታ ተሳታፊ የሆንባቸው ሙሉ በሙሉ ግዢያቸው በእኛ በኩል ያለፈ 14 ዱፕሌክስ ፒኤስኤ ፕላንት አሉ። ዱፕሌክስ ስንል እንግዲህ ሁለት ማለት ነው። ወደ እያንዳንዱን ወደ ሲንግል ብንቆጥራቸው ወደ 14 ከሆነ 28 የሚሆኑ ፕላንቶችን ሰርተናል ገዝተናል ማለት ነው። እነዚህም ፕላንቶች ደግሞ መግዛት ብቻ ሳይሆን ወደ 30 ለሚሆኑት ደግሞ ፓይፕላይን ቢኮዝ ቀጥታ ወደ የሚያስፈልጉት ክሪቲካል ዩኒትስ መግባት እንዲችል በተለያዩ የጤና ተቋሞች ላይ ሰርተናል። ኦክሲጅን አቅርቦት ላይ ሩቅ የሆኑ ሪጅኖች በሙሉ ኦክሲጅን አቬል እንዲደረግላቸው ስራ ሰርተናል ማለት ነው። ይሄ ደግሞ እንግዲህ ተጨማሪ ስራዎችን ይሰራል ብለን እናስባለን። የህክምና ኦክሲጅን ማምረቻ ያላቸው ሆስፒታሎች በቂ ኦክሲጅን እያመረቱ ሲሆን በኦክሲጅን ማምረቻ ፋብሪካ ላይ የሚስተዋሉ ችግሮችን ለመፍታት ከኦክሲጅን ሽያጭ የሚገኘውን ተጨማሪ ገንዘብ ለጥገናና ለቁሳቁስ ግዢ እንዲውል በመመሪያ ተደግፏል። ቀጣይነቱን ለማረጋገጥ አንደኛ እኛ የያዝነው ምንድነው ከኦክሲጅን ሽያጭ የሚገኘው ገቢ መልሶ አንደኛ ራሱን እንዲጠግን ከዚህም በፊት ጤና ተቋማት ኦክሲጅን በነፃ ነበረ ለታካሚ የሚሰጡት። ነገር ግን እንደ ማንኛውም ሜዲኬሽን የተወሰነ ግምት ወጥቶለት ተጠቃሚዎች የተወሰነ ከፍለው ምክንያቱም ያ ክፍያ ተመልሶ የኦክሲጅን ፕላንቱን ለጥገና እንዲውል ስለሆነ በክፍያ መልክ እንዲሆን ነው። ስለዚህ ከነዚህ የሚገኙ ገቢዎች
ያው የኦክሲጂን አቅርቦቱን ለማሻሻል ይጠቅማል። ተከታታይ የሆነው የባለሙያ ስልጠና የክትትልና የድጋፍ ስርዓቶች ተከታታይነት ያላቸው መሆን አለባቸው ብለን በስፋት እየሰራን ነው ያለነው። ይህም የቀጣይ እቅዳችን ነው የሚሆነው። ሁሉም የኦክሲጅን ፕላንት በተቀመጠው ካፓሲቲ ማምረት በሚችሉ አግባብ አምርቶ ለራሱና ለካችመንቱ ተደራሽ መሆን አለበት። አንዳንድ አካባቢ ስናይ ማምረት ከሚችሉ በታች እያመረተ እናያለን። ስንገመግም በቂ የሰው ኃይል አለማደራጀት፣ የመሰረተ ልማት አገልግሎት በተለይ ደግሞ የኤሌክትሪክና የተለያዩ መቆራረጦችን እናያለንና ይህን ክልሎች ጋር እየተነጋገርን እንደዚህ ተፈቶ ማምረት በሚችለው ካፓሲቲ እያመረተ ለሆስፒታሉና በዙሪያ ላሉ ጤና ተቋማትም ተደራሽ ማድረግ ይጠበቅበታል ብለን እናምናለን። እሱ ላይ በስፋት እንሰራለን። አሁንም ተጨማሪ አንዳንድ ቦታዎች ላይ የለየናቸው ቦታዎች አሉ። 10 የሚሆኑ ፕላንቶች መንገድ ላይ አሉ፣ ተገዝቶ እየገቡ ነው። በግሎባል ፈንድ የተገዙ ናቸው። እነሱን ቶሎ ተከላው ተጠናቆ ወደ አገልግሎት እንዲገቡ ማድረግ ነው። ከዛ ባሻገር ከፍትሃዊነት ከጥራት ጋር ተያይዞ ደግሞ ኦክሲጅን ላይ በደንብ በስፋት የሚሰራ ይሆናል። እንግዲህ እነዚህ ማሽኖች እስከ 20 ዓመት ያገለግላሉ። ከ20 ዓመት በኋላ ግን ሌላ ማሽን መተካት አለበት። ለዛ ደግሞ ዘላቂ የሆነ ፋይናንስ ያስፈልጋል። እንግዲህ በኮቪድ-19 ጊዜ ብዙ ድጋፍ አግኝተን ነው ይሄንን ስራ የሰራ ነው። ስለዚህ ከአሁኑ ጀምሮ ማሰብ ዘላቂነቱን ማሰብ አስፈላጊ ይሆናል። ባለፉት 5 ዓመታት በሕክምና ኦክሲጅን አቅርቦት የተገኙ ስኬቶች ይበል የሚያሰኙ ተግባራት ናቸው። አሁን ያለውን የሕክምና ኦክሲጅን ማምረቻ ሽፋን ለማሳደግ በሂደት የተገኙ ተሞክሮችን ማስቀጠል ከሁሉም ባለድርሻ አካላት ይጠበቃል።